ዲያጣ ይቅርታ ፀጉር ነው ያወጣሽኝ እያላት ይገኛል። ተምረህ ነው እንደዛ የጣፍከው ትለዋለች። ዲያጣም አንብበሽዋል እንዴ ሲላት ሳላነበው እንዴት አጠፋዋለሁ? ይቅርታ ዳጣ አንቺ የጻፍልኝ መስሎኝ ነው። እኔ እንደዛ አድርጌ ብጽፍልህ አይደል እንደዛ ነው እንደ አንተ የምትመልሰው ትለዋለች። እና ምን ማለት ነበረብኝ? እኔ ከማስበው አንፃር አንተ መመለስ የነበረብህ ይሄ ነገር ልክ አይደለም ማለት ነበረ። ይቅርታ በቃ ዳጣ እሺ ይቅርታ። አይ ጣጣ የለውም ትላለች። እንግዲህ ዳጣ ያሳሳተችኝ ኤቢ ናት። አሁንም እውነት ለመናገር እንደዛ ታስባለህ ብዬ አልጠበቅኩም። ዳጣ ታይ እንጂ የሚያስበውና እንግዲህ አንድ ሰው ብቻ ነው። እሱማ ልክ ነህ፣ ግን እኔ አልገመትኩም ትላለች ዳጣ። በቃ ይቅርታ ዳጣ ይላትና ያቺ አቢጌል ልክ ናት ማለት ነው። ልክ ሳትሆን ክፉ ናት። መጠርጠሯ ልክ ነው። ለማናቸውም ናታን በጣም አዝናለሁ ትለዋለች። ለምንድን ነው የሚያሳዝን ነገር ነው እንዳደረግኩት ዳጣ፣ ለምንድን ነው ያዘንሽብኝ እያላት እሱም ይጠይቃታል። ዳጣም እንግዲህ በቃ ናታን እኔ ነፃነት እንዳይሰማኝ ያደረግከው ትለዋለች። እና እንዳልተፈጠረ አድርገሽ እርሺው። እሺ እሞክራለሁ ትልና ዳጣም እንግዲህ በቅሬታ ትወጣለች። በጣም አዝናበታለች። ማርቲ እንግዲህ ሰላም ምን አለች ነው ብለሽ ያሰብሽው ሲላት፣ ባለፈው ምን አለችሽ? ባለፈው ራስሽን ቻይ ስታያት ምን አለችሽ? እንደዛ ነው እንዴ? ምክንያቴ ምንድን ነው ብላ ነገረችሽ ብሎ ሲጠይቃት፣ እኔ እኮ አርጅቻለሁኝ ከአሁን በኋላ አልፈልግም ብላ ነው ያለችው። እሷ እንዳለች እኔ ምን ልሆን ነው ትላለች። ማርታም ለምን ጠይቀኝ ግን ብላ ስትጠይቀው፣ አይ ዝም ብዬ ነው የጠየኩሽ፣ ሀሳብሽ ጥሩ ነው ብዬ ነው። ስለዚህ የተረዳሁሽ አሁን ነው። ያን ጊዜ አልተረዳኸኝም ነበር። ሀሳቡን ተነሳው ቅሬታ ነበር እንዴ ስትለው፣ አይ ቅር አላለኝም ጉዳይ ብዬ ስላልያዝኩት ነው። አሁን ሳስበው ግን አንቺ በጣም ትክክል ነሽ ብሎ ይመልስላታል። እሷ ካልፈለገች ምን እናደርጋለን? እኛ አስገድደን እንኳን እናስወጣትም፣ ውለታዋን መርሳት ይሆንብናል። እሱማ ልክ ነሽ፣ እኔ ያናግራታለሁኝ። እኔ ያናገርኳት አንተ ለውጥ የለውም። እኔማ መክራታለሁ ሀሳቧ እንድትቀይር። እሺ መሞከሩ አይከፋም። እሺ ማርትዬ እኔ የምልሽ የውሃስ ነገር ምን ይሻላል ብሎ ሲጠይቃት፣ ውሃ ምን አደረገች? እሷ እኮ ዝም ብላ ውሃ ሆና ቀረች። ማለት ምን አጥፍታ ነው? ሰላምዬ መጣሽ እንዴ? ናታ ልትወጣ ነው እንዴ? በቃ ስትወጣ አጸዳለሁኝ፣ ችግር የለውም በቃ ልወጣ ነው አስቲ ይላትና ናታን እኔ የምልህ ከዳጣ ጋር ተግባባቸው እንዴ ስትለው፣ ተግባብተናል ከምትቆሚ ቁጭ በይ እያላት ነበር። ሰላምዬ እንግዲህ ቁጭ ትልና ምን ነው እየወፈርሽ ነው? ምን ተገኝቶ ነው ይላታል። እውነትህ ነው ወፈርኩ እንዴ ብላ ስጠይቀው፣ ከቅርብ ጊዜ ወዲህ እየወፈርሽ ነው፣ የጤና ያድርገው አትልም እንዴ? በቃ ህዝቤ ካሉ ሰዎች እኮ አንቺ በጣም ተገርሚያለሽ ይላታል። ዝም ብዬ ሳይሽ እንደው በጣም ከባድ ሰው ትመስልኛለሽ ይላታል። ከባድ ሰው እንግዲህ በውስጡ ሚስጥሮችን ይዞ ያ ሚስጥር ተቆጣጥሮ የሚኖር ሰው እና የሚያስበውን ነገር እንግዲህ ለሰዎች የማያካፍል ሰው ለእኔ ከባድ ሰው ይመስለኛል። ሚስጥር ጠብቀሻል እያልከኝ ነው እንዴ? እና ትንሽ ከበድ ያለሽ ዛሬ ምን ነው በነገር ወረድክብኝ እኮ ዛሬ አልለቅህም። ከምን ተነስታ ነው እንደዚህ ያልከኝ ትለዋለች ሰላም። ዳጣ እንግዲህ ኤቢ እንዴት ነሽ ትላታለች። ኤቢ እንዴት ነሽ ስትላት እሷም መልስ አትሰጣትም። ምን ነው ኤቢ ዝም አልሽሳ? ምን ነው ሰላም አይደለሽም እንዴ? በክፉ አየሽኝ እኮ ብዬ ነው መብት የመሰለኝ ትላታለች። እንግዲህ እሱማ ልክ ነሽ መብትሽ ነው፣ ግን እንግዲህ በአባቴ ቤት እንደፈለኩ መሆን መብቴ ነው ትላታለች። እሱማ ልክ ነሽ ቴክስት እየጻፍሽ ነው ስትላት፣ እና ምን ማለትሽ ነው? ቴክስቱን ስላጠፋሽው እንዳይታወቅብሽ ነው እንዴ? እኔ ምን አገባኝ? ሄደናታ እንደዛ ሆኖ ስለጻፈ ሲጀመር እኔ እንደዛ አይባልም፣ ነውር ነው ነውርማ እሱ ክላስ ስታይጂ ነው ስትላት፣ አረ እንደዛ አይባልም። የሚባልና የማይባል ሆነ አንቺ አትነግሪኝም።
አሁን ላይ ሁሉም ለይቶለታል። ናታን የኔ ብቻ ነው። አሁን ያለሽ ምርጫ ከዚህ ቤት ለቀሽ መውጣት ብቻ ነው። ናታን እንደፈለግሽ ማድረግ ትችያለሽ፣ እኔ ግን ከዚህ ቤት አልወጣም ትላታለች። ለምንድን ነው የማትወጪው? ሰላም በግድ እኮ ልታናግሪ ነው ይላትና እንግዲህ ምን ችግር የለውም ከምን ተነስተህ እንደዚህ ልትል ቻልክ ብላ ትጠይቀዋለች። እኔ ምን ከባድ ነው በህይወትሽ ምንም የሚያጓጓ ነገር ስትፈልጊ አይቼሽ አላውቅም። ብዙም እንድታወሪ አልፈልግም። ስለዚህ ሲከፋሽ ስትደሰችም ሁሉም ነገር አያስታውቅብሽም። ከዚህ በላይ ከባድ ሰው መሆን አለ እንዴ ሲላት እንግዲህ ሰላም አይ ናታን እሱማ እውነትህን ነው። የኔ ህይወት ሙሉ ለሙሉ ሚስጥር ነው። ውስጥ የምታየው ግን እንግዲህ እንደዚህ እንደምታይኝ አይደለሁም ትላለች። ስለዚህ ምንድን ነው ፈቃደኛ ተሆንሽ አውሪኝ አውሪኝ። ብታወሪኝ እኮ ይቀልሻል። እንቺ ትራስ ሰላምዬ እንዲቀን ትነግረኛለሽ እንግዲህ ቃል ግቢልኝ ሰላምዬ። ሰላም ይላትና እንግዲህ እሱም ይሄዳል። እሷም ልታወራው ፈቃደኛ አይደለችም። ቢከፋትም ቢደላትም በሆዷን የምትይዘው ሰላም እንግዲህ ብዙ ችግር ብዙ ፈተና አለብኝ በማለት ለናታን ተነግረዋለች። ናታንም እሺ ግድ አላስገድድሽም ባትነግሪኝም ችግር የለውም ምክንያቱም እኔ ተዛ አልወጣም ትላታለች። ሊያጣ ቤት የለኝም። ቤት ተለለሽ አንቺ እዚህ ልኖሪ ነው እንዴ ስትላት፣ አዎ ቤት የእግዚአብሔር ነው እንደዛ አይባልም። ለማናቸውም ከናታን ጋር እዚህ ጋር ሆናለሁ የምትይ ከሆነ ሞትሽን ታፋጥኘዋለሽ። ችግር የለውም እኔ ለመሞት ዝግጁ ነኝ ትላታለች። ዳጣም አይዋ በቃ ዛሬ ደግሞ በጣም ሰላም ሆናችኋል። አታየንም እንዴት እንደምንዋደድ ኤቢ። በቃ እንግዲህ አዳዲስ መጽሐፎችን ገዝቼ እመጣለሁ እና እንሂድ ይላትና እሺ ልብስ ልቀይር ወለ እንደዚሁ ቆንጆ ነኝ እንደዚሁ እኮ ቆንጆዬ ነሽ ይላታል። እሷም እንግዲህ በጣም ደስ ብሏታል። ሴቱ ምናምን ላድርግ እንዴ? እሺ ናታን እየተልና ዳጣቻው ይቅናቸው ትላለች። ዳጣም እንግዲህ እሱ ዳጣ ትቀናለች ማለት ዳጣን ለማየት ነበር የወሰነው። በቃ እሺ ሂዱ ችግር የለውም አይለያችሁ ትልና ዳጣም እንግዲህ እየሳቀች ትሸኛቸዋለች። ናታን ምልህ አቤጌል እያገዝካት ነው እንዴት ሲለው አባትም እሺ እሷን በተሻለ መንገድ መቀየር ትችላለህ። እሺ እንድትቀየር እያገዝኳት ነው። እናንተም ክትትል አትቀንሱባት። ስለዚህ ይህን ትፈልጋለች። ይሄ ሁሉ ሴቶች ባህሪ ነው ይሆናል አባዬ ይለውና እንግዲህ ሴት ለመታየት ነው የተፈጠረችው። ውበቷም ደስታም የሚፈካው አደባባይ በነፃነት ስታይ ነው። ሴቶች በአጠቃላይ ትኩረት ይፈልጋሉ የማለት እንግዲህ ሽማግሌውም ይነግረዋል። እስቲ እኛ ነን አሁን ወንዶች እንግዲህ ምናችን ነው የሚያምረው? እሱማ እውነት ነው እኔ በዚህ እስማማለሁ እያለ ናታም እንግዲህ ራሷን እንድትጠብቅ ማድረግ አለብህ። እሺ ሴቶች እንግዲህ ብዙ መዋቢያ የሚቀይሙት አስቀያሚ ሆኖ አይደለም፣ ተፈጥሮ ግን ያስጨንቃቸዋል። ለዛ ነው የእነሱ ውበት እኮ ደግሞ ለእኛ ነው። ተውበው ስናያቸው እንግዲህ የምናየው ደስታ በጣም ጥሩ ነው፣ ልዩ ነው። እና ሴት ልጅ የፈጠራት ውብ አድርጎ ነው። አንድ ባል ሚስት አግብቶ የተፈጥሮ መብቷን የሚነፍግና እንዳትዋብ የሚከለክል የሚያበሳቁላት ከሆነ በጣም የተጣላው ከተፈጥሮ ነው። ስለዚህ ሲጀመር እኮ ወንድ ሚስቱን የማያከብር ከሆነ ወንድ አይባልም እያለ እንግዲህ ናታንም ይመልስለታል። ስለዚህ እኔም ለሚስቴ እንግዲህ ጥሩ ባለ መሆን እሞክራለሁ። ስለዚህ እሷ ደግሞ ለመበሳቆል አልተፈጠረችም ለመዋብ ነው እንጂ እያለ ለናታን አባትም ይመክረዋል። እንግዲህ ሰላምዬ ትመጣላታለች እና ብዬ በቃ አትናገሪም እንዴት መጪ ደነገርሽ እንዴ? ግን የሚያስደነግጥ ነገር ልንገርሽ። ይኸውልሽ ናታን ከኔ ጋር መጫወትና አብሮ መሆን በጣም የሚያስደስተው ስለሆነ ነገረኝ። በቃ እያለች ኤብዬም ትነግራታለች። ሰላምዬም በመደንገጥ እንግዲህ እውነትሽን ነው ታዲያ ምን ያስደነግጣል? በጣም ደስ ይላል እንጂ ወይኔ ስታስመስይ አንቺ ግን
አንዴ አንቺ አስመሳይ ግን ገጥሞኝ አያውቅም ትላታለች። ይሄ ምን ማለት ነው? ናታን እና አንቺ ብትስማሙ እኔ ምን ይከፋኛል? አንቺ ይሄ አንቺ ግምት ነው እንጂ እኔ በጣም ከማናቸውም ጋር ቢሆን በጣም ነው ደስ የሚለኝ። እኔና ናታን ተስማምተናል። ትሰሚኛለሽ? ያቺ እንግዲህ በመሀላችን ብትገባ እንደማንቃት ንገሪያት። ዲያጣን ነው አይደል እንዴ? እሷ እንግዲህ ልቅም ያለች እኮ ቆንጆ ናት። እሺ ወንድም ታለሽ አጋቢያት ትላታለች። እንግዲህ ሰላምም አንቺ ምን ነው አርግዘሽ ነው እንዴ ትላታለች። መሆንሽ አንቺ እንዴ ምን ማለት ነው ይሄ ብላ እንግዲህ ሰላምም ትደነግጣለች። ሚስትም ባልም አንዳንድ ጊዜ እድል ነው ይባላል። ፈጣሪ ለሁላችንም ደግ ነው። ስለዚህ እኔ በዛ አልስማማም ይላል። እሱማ ልክ ነው። አንዳንድ ሰዎች ችግር ሲበዛብን ፈጣሪ እንዲሰቃይ የፈረደብን ነው የሚመስለው። አንድ ቤት ሲኖር እንግዲህ ለሁሉም ነገር መልካም ነገር ብናስብና ለሰዎች መልካም ነገር ብናስብ ጥሩ ነው። እናቴ ያልሰማችው እንግዲህ ተየት ነው በቃ ያረገዝሽው? ተየት አረገዝሽው? ባሌልሽ ተየት አመጣሽው? በማለት እንግዲህ ጠይቃታለች። ከነፋስ ነው ያረገዝኩት። እንዳረገዝሽም ታምኛለሽ? ስለወፈርኩ ነው እኔ አላረገዝኩም። ውጭና ከፍሎ ላዳበት ታተለይ። ስለዚህ እኔ ይህን ጉድሽን ለእናቴ ነው የምናገረው እያለች እብዬም እየፎከረችባት ትገኛለች። እዚህ ቤት እንግዲህ ይሄ እውነት ከሆነ በጣም ከባድና አደገኛ ነገር ነው። ላንቺ ነው ከባድነቱ። ስለዚህ እብዬ ላንቺ ነው ከባድ የሚሆንብሽ ትላታለች። ሰላምም እንግዲህ ሁላቸውም እየመጡ አንቺ እርጉዝ ነሽ አርግዘሻል እያሉ ግራ ያጋባታል።